ያኔ የካቲት ማብቂያና መጋቢት መባቻ ላይ የኢትዮጵያ ሰማይ በጀግኖች ፉጨትና በፈረሶች ኮቴ ታወከ። ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ በሃይማኖትና በቋንቋ ሳይገደቡ አገሬ ያሉ ኢትዮጵያን ሁሉ እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነው በአድዋ ተራሮች ላይ ተሰባሰቡ። ያ የተባበረ ክንድ በዘመናዊ መሳሪያ የታጠቀውንና ዓለምን እገዛለሁ ብሎ የተነሳውን ወራሪ ኃይል እንደ ክረምት ጎርፍ ጠራርጎ አጥለቀለቀው። በታላቁ ንጉሠ ነገሥት ዳግማዊ አፄ ምኒልክና በብርቱዋ እቴጌ ጣይቱ ብጡል መሪነት ኢትዮጵያውያን ከአራቱም ማዕዘናት ተመሙ። ገበሬው ማረሻውን ጥሎ ጎራዴውን ታጠቀም። እናቶች ለሀገር ፍቅር ሲሉ ስንቅ አዘጋጁ። የተሰለፉት ለርስታቸው ብቻ አልነበረም፣ ለክብራቸው፣ ለማንነታቸውና ለቀጣዩ ትውልድ ጭምር ነበር። ኩራታችን የሆነውን የአድዋን ድል እንዴት እናቀርበዋለን? አብራችን ቆዩ። በታሪክ መጻሕፍት መዝገብ ውስጥ ብዙ ጦርነቶች ተመዝግበዋል፣ ብዙ ድሎችም ተከብረዋል። አድዋ ግን የሰው ልጅን የልቦና ቀመር የቀየረ፣ የዓለምን የኃይል ሚዛን ያናወጠና የተገፉ ህዝቦችን አንገት ቀና ያደረገ ድል። አድዋ የጦርነት ሜዳ ብቻ አልነበረም፣ የሰው ልጅ እኩልነት የታወጀበት፣ የአፍሪካውያን የነጻነት ችቦ የለኮሰ እና አልገዛን ባይነት በደምና በአጥንት የተጻፈበት የታላቅነት ማረጋገጫ እንጂ። ዳግማዊ ምኒልክ የሸዋ አንበሳ፣ የአፍሪካ የዘመናዊነት ፋናም። እርሳቸው መሪ ብቻ አልነበሩም፣ የተበታተነውን የኢትዮጵያ ስባሪ ሰብስበው አንድ የታሪክ ማሰሩ የሰሩ የጥበብ ግንበኛ ነበሩ። እንደ ሸረሪት ድር የረቀቀ የዲፕሎማሲ መረብ በመዘርጋት አውሮፓውያን በምቀኝነት ሲተያዩ፣ እርሳቸው ግን የባቡር ሀዲዱን ከጅቡቲ እስከ መሃል ሀገር ዘረጉ። እምቢ የሚለው ቃላቸው የአድዋ ተራሮችን ያናወጠ ነጎድጓድ ነበር። እቴጌ ጣይቱ የብርሃን ንግሥት ጣይቱ ብጡል የኢትዮጵያ ፀሐይ፣ ስሟ በታሪክ ሰሌዳ ላይ ሲነበብ የጀግንነት ሽቶ ይሸታል። ወንዶች በውልና በፊርማ ሲወዛገቡ፣ እርሷ ግን አገሬን ለባዕድ ሰጥቼ በቁም ያልቀብርም ብላ በቁጣ ስትነሳ የኢጣሊያ ዲፕሎማቶች በፊቷ እንደ ሰም ቀልተዋል። በመቀሌ ምሽግ ስር የጠላትን ጉሮሮ የዘጋችው የጥበብ እጇ ጦርነት በጉልበት ብቻ ሳይሆን በብልሃት እንደሚሸነፍ ለዓለም ያስመሰከረች የአፍሪካ የጦር ንግሥት ናት። አፍሪካ በበርሊን አዳራሽ በቢላዋ ስትቆራረስ፣ ኢትዮጵያ ግን የማትገሰስ ደሴት ሆና ቆመች። በ1888 ዓመተ ምህረት አድዋ ላይ የወረደው መብረቅ የነጭ በላይነትን ትዕቢት አመድ አደረገው። ያ ድል የኢትዮጵያ ብቻ አልነበረም፣ በባርነት ቀንበር ስር ለነበሩ ጥቁር ሕዝቦች ሁሉ ተነሱ፣ እናንተም ሰው ናችሁ የሚል የነጻነት ጥሪ ነበር። ይህ ነው እንግዲህ ታሪክ ማለት፣ የራስን ማንነት ሳያስደፍሩ የጠላትን ቴክኖሎጂ ለራስ መከላከያ እየተጠቀሙ በዓለም አደባባይ እንደ ተራራ ቀና ብሎ መቆም። ንጉሠ ነገሥቱ የጣሊያንን ወረራና የተንኮል ውል ሲረዱ ልባቸው በሐዘን ተሰብሮ ነበር። አገሬን አሳልፌ አልሰጥም የሚለው ቃል በጉሮሯቸው ውስጥ ሲታነቅ ያወጁት አዋጅ እጅግ ልብ የሚነካ ነበር። እስከ ዛሬ ድረስ በቸርነቱ ጠበቀኝ፣ ጠላት ግን አገሬን የሚያጠፋ ሃይማኖትን የሚለውጥ ድንበር አልፎ መጥቷል። ጉልበት ያለ በጉልበትህ እርዳኝ፣ ጉልበት የሌለህ በጸሎትህ እርዳኝ። ይህንን እየሰማህ አገርህን የካድክ ግን ማርያምን እልሃለሁ በኋላ አልለቅህም ነበር። ይህ ጥሪ በየቤቱ ሲሰማ ገበሬው እርሻውን፣ አባት ልጁን፣ ሚስት ባሏን ስትሰናበት የነበረው ትዕይንት ለቅሶና ቆራጥነት የተቀላቀለበት ነበር። እቴጌ ጣይቱ ሴት ነኝና ከቤት ልቀመጥ አላሉም። የጠላት ድፍረት አንጀታቸውን አሳርሮት ነበር። እኔ ራሴ ለጦርነቱ ዘምታለሁ፣ ከወንድሞቼ ጋር ሞታለሁ ብለው ሲነሱ የኢትዮጵያ ሴቶች የነበራቸው ወኔና ለልጆቻቸው የነበራቸው ስስት ወደ ጀግንነት ተቀየረ። የቆሰሉትን ለማከም የተጠሙትን ለማጠጣት የነበራቸው ዝግጅት ከእናትነት በላይ የአገር ፍቅር ጥግ ነበር። እነ ራስ መኮንን፣ ራስ መንገሻ፣
ራስ አሉላና ሌሎች መኳንንት በመካከላቸው የነበረውን ቅሬታ ወደ ጎን በመተው ለሀገር ስንል በአንድ መቃብር እንደቅ ብለው ተቃቀፉ። ያንን የመሰለ ትዕይንት ማየት እጅግ ያስለቅሳል። ምክንያቱም ልዩነታቸውን የፈቱት በደም ሳይሆን በሀገር ፍቅር ማህተም ነበር። በሺዎች የሚቆጠሩ ኢትዮጵያውያን በባዶ እግራቸው ጥሬ እየቆረጠሙ ጋራና ሸለቆን ሲያቋርጡ ልባቸው ውስጥ የነበረው ስሜት ምን ይሆን? እናቶች ልጆቻቸውን ለሞት እየመረቁ ሲሰዱ፣ አባቶች እኔ ከሞትኩ ሀገሬን ማን ይጠብቃል ብለው ሲጨነቁ፣ ወጣቶች ከቤተሰብ ተለይተው ወደማይመለሱበት የክብር ጉዞ ሲነጉዱ፣ ያ ዝግጅት የጦርነት ዝግጅት ብቻ ሳይሆን የአንድን ሕዝብ ማንነቱን ላለማጣደር ያደረገው የመጨረሻው የፍቅር ጩኸት ነበር። ዳግማዊ አጼ ምኒልክና የጦር አጋፋሪዎቻቸው ወይም ጀግኖቹ መኳንንት የተገናኙበትና የጦር ዝግጅት የጀመሩበት ታሪካዊ ስፍራ እንጦጦና ወረኢሉ ናቸው። በተለይ ለታላቁ የአድዋ ዘመቻ ክተት የታወጀበትና ኃይላቸውን ያስተባበሩበት ወቅት በኢትዮጵያ ታሪክ ውስጥ በታላቅ ግርማና በወንድማማችነት ፍቅር የታጀበ ነበር። አጼ ምኒልክ የኢትዮጵያ አምላክ ያውቃል፣ አገር የሚጠፋበትን ስም የሚያጠፋበትን ነገር አላደረኩም ብለው የክተት አዋጁ ሲያውጁ የጦር አጋፋሪዎቻቸው እነ ራስ መኮንን፣ እነ ራስ መንገሻ፣ ራስ አሉላና ራስ ሚካኤል ጥሪያቸውን የተቀበሉት በታላቅ ስስትና ለሀገር የመሞት ጽኑ ፍላጎት ነበር። ንጉሱና መኳንንቱ መካከል የነበረው ግንኙነት የጌታና የሎሌ ብቻ ሳይሆን እንደ አንድ ልብ መካሪ፣ እንደ አንድ እጅ ተባባሪ ሆኑ የወንድማማችነት ስሜት ነበረው። ከእንጦጦ ተራራና በወረኢሉ ሜዳ ላይ ድንኳኖች ሲተከሉ የጦር መሳሪያ ድምጽና የፈረሶች ጭንጭታ በጀግንነት ስሜት የታጀበ ነበር። በድንኳን ውስጥ በሚደረጉ የምክክር ስብሰባዎች ላይ እያንዳንዱ አጋፋሪ ለምኒልክ የነበረው ታማኝነት አንተ ከፊት ሁን እንከተላለን የሚል ሳይሆን እኛም በፊት እንቆማለን የሚል መስዋዕትነትን የተሞላ ነበር። በተለይ በወረኢሉ ላይ የተደረገው መሰባሰብ የኢትዮጵያ አንድነት የታየበት ትልቅ መድረክ ነበር። ጀግኖቹ መኳንንት ከየክፍለ ሀገሩ ከጎጃም፣ ከትግራይ፣ ከወሎ፣ ከሸዋና ከደቡብ እንዲሁም ከኦሮሚያ በሺዎች የሚቆጠር ሰራዊት አስከትለው ሲመጡ አጼ ምኒልክና እቴጌ ጣይቱ የተቀበሏቸው በታላቅ አክብሮትና በኩራት ነበር። እንደ አንበሳ ሲቆጡ፣ እንደ ርግብ ሲፋቀሩ የታዩበት ያ ወቅት የኢትዮጵያን ትንሣኤ ያበሰረና የጠላትን ልብ የሰበረ ታላቅ የመገናኛ ክስተት ነበር። የአድዋ ጦርነት ተራ ግጭት አልነበረም። የጥቁር ሕዝብ ክብር የታተመበት የጋራ ማንነት በደም የተጻፈበት የታሪክ መድረክ እንጂ። መጋቢት 1 ቀን 1888 ዓመተ ምህረት እንደ አውሮፓውያን አቆጣጠር ማርች 1 1896 ጎህ ሲቀድ ሰማዩ በጭስና በባሩድ የታፈነበት ያ አስፈሪና አስደሳች ቀን እንዲህ ተጀመረ። የጣሊያን ጦር አዛዥ ጄኔራል ባራቲዮሪ የኢትዮጵያን ሰራዊት ያልሰለጠነና በራብ የደከመ አድርጎ በመናቅ በሌሊት ድንገተኛ ጥቃት ለመሰንዘር አቀደም። እቅዱን ሰራዊቱን በሶስት አቅጣጫ በግራ፣ በቀኝ፣ በመሃል ከፍሎ የኢትዮጵያን ምሽግ ጥሶ በመግባት ለመደምሰስ ነበር። ጣሊያኖች የተጠቀሙበት ካርታ እጅግ የተሳሳተ ነበር። ተራራውን ሸለቆ፣ ሸለቆውን ተራራ አድርጎ ስለሳለው የጣሊያን ጦር ክፍሎች እርስ በርሳቸው ተጠፋፍተው ነበር። እንዲያውም አንዱ የጣሊያን ጦር ክፍል ሌላኛውን የጣሊያን ጦር ክፍል በጭጋጉ ኢትዮጵያዊ መስሎት ሲተኩስበት የነበረበት አጋጣሚ ነበር ተብሏል። ተራራማውን የአድዋን መልክዓ ምድር አላወቁትም ነበር። በጨለማ ውስጥ አንዱ ክፍል ከሌላው ጋር ተለያየ። ጀግንነትን በቴክኖሎጂ ብቻ መለካታቸው ለውድቀታቸው መጀመሪያ ሆነም። እዚህ ጋር ደግሞ አንድ ስሙ ያልተጠራ ግን ለአድዋ ድል ቴክኒኩን በጭንቅላቱ የተቆጣጠረው ድንቅ ሰው እናንሳም። ትውልደ ኤርትራዊው ባሻ ዋሎም አረዳ ለጣሊያኖች ቃል የገቡላቸው መንገድ መሪና ሰላይ መስለው ነበር። ጣሊያኖቹም ይህ ሰውዬ የአገር ተወላጅ ስለሆነ መንገዱን አሳምሮ ያውቀዋል ብለው አምነው ተቀበሉት። ባሻ ያዋሎም ግን ያደረጉት የሚከተለው ነበር። ተራራማውን ሜዳ ማድረግ። ጣሊያኖች በጨለማና በጭጋግ እንዲጓዙ መከሯቸው። በዚያ ላይ የሰጧቸው ካርታና መመሪያ የኢትዮጵያን ተራራማ መልክዓ ምድር ከግምት ውስጥ ያላስገባ ግራ የሚያጋባ ነበር። የጣሊያን ጦር በሶስት አቅጣጫ እንዲከፋፈልና አንዱ ሌላውን እንዳያገኘው በሚያደርግ መንገድ መሯቸው። ጣሊያኖች ኢትዮጵያን ገና ተኝተዋል ብለው እንዲያስቡ አደረጉ። ነገር ግን አጼ ምኒልክና ሰራዊታቸው ሌሊቱን ሙሉ በጸሎትና በዝግጅት አድርገው ገና ጎህ ሳይቀድ ነበር የጠበቋቸው። ጣሊያኖች ካርታቸውን ይዘው ባሻ የዋሎም መርቷቸው ገደል ለገደል ሲንከራተቱ አደሩ።
ንጋት ላይ ራሳቸውን ያገኙት የት እንደሆነ እንንገራችሁ። በቀጥታ የኢትዮጵያ ሰራዊት አፍ ውስጥ። የጣሊያን ጄኔራሎች ካርታቸውን እያገለባበጡ ይህ ተራራ እዚህ መሆን አልነበረበትም እያሉ ሲጨቃጨቁ፣ የኢትዮጵያ ጀግኖች ግን እንኳን ደህና መጣችሁ ብለው ሳይሆን እንግዲህ የመጣችሁበትን አሳዩን ብለው በዱላና በጠመንጃ ተቀበሏቸው። ጣሊያን በካርታው ኢትዮጵያዊ በብልሃቱ እንዲሉ ባሻ የዋለውም ጣሊያኖችን የላኳቸው ወደ ድል ሳይሆን ወደማይወጡበት አዘቅት ነበር። ጣሊያኖች በጊዜው የነበራቸውን ዘመናዊ ኮምፓስና ካርታ ይዘው በባሻ የዋሎም ተፈጥሯዊ ጂፒኤስ ተሸነፉ። ባሻ የዋሎም ከጣሊያኖች የተሰጣቸውን ወርቅና ክብር ንቀው ለሀገራቸውና ለንጉሳቸው የቆሙ ታላቅ ሰላይ ነበሩ። በሌላ በኩል የአፄ ምኒልክና የንግስት ጣይቱ ሰራዊት በአድዋ ተራሮች ግርጌ ለሃይማኖቴ ለሀገሬ ብሎ ተሰልፏል። ውጋው ተብሎ ሲታዘዝ እንደ ጎርፍ ተከታትሎ መፍሰስ ተያያዘው። ኢትዮጵያውያን ዘመናዊ መሳሪያ ባይኖራቸውም የቁርጥ ቀን ወኔና የመሬት አቀማመጥ እውቀት ነበራቸው። ጦርነቱ የተጀመረው ጣሊያኖች በሌሊት መጥተው ጥቃት ለመሰንዘር ባደረጉበት ቅጽበት ነው። ነገር ግን የኢትዮጵያ ሰላዮች መረጃውን አስቀድመው ስላደረሱ ሰራዊቱ በንቃት ይጠብቅ ነበር። ያ የሚያስለቅስና ወኔ ቀስቃሽ ፍልሚያ ጦርነቱ ሲፋፋም ሜዳው በሰው ደም ረጠበ። የጣሊያን መድፎች ሲያጓሩ፣ የኢትዮጵያ አርበኞች ግን ሞት ቢኖርም ለነጻነት ብለው በባዶ እግራቸው ወደ መድፉ አፍ ይሮጡ ነበር። እቴጌ ጣይቱ በርቱ፣ አይዞህ እያሉ ሴቶችን አስተባብረው ውሃ በማቅረብና ቁስለኛ በማከም አልፎ ተርፎም በጦር ግንባር በመገኘት የሞራል ተራራ ሆኑ። አባትና ልጅ ጎን ለጎን ተሰልፈው አንዱ ሲወድቅ ሌላው ለሀገሬ ብሎ በሬሳው ላይ ተራምዶ ጠላትን ሲደመስስ ምን አይነት የሀገር ፍቅርና የመስዋዕትነት ጥግ ነው! በአድዋ ጦርነት ወቅት የታቦቱ የካህናቱና የጣሊያን ወታደሮች ሁኔታ በአንድ በኩል የፈጣሪ ፍጹም ግልጽ ረዳትነት ሲኖረው፣ በሌላ በኩል እንደ አንድ ድንቅ ኮሜዲ ድራማ የሚታይበት አዝናኝ ገጽታም ተስተውሎበታል። ጣሊያኖች በመነጽራቸው ወደ ኢትዮጵያ ሰራዊት ሲመለከቱ ካህናቱ ታቦቱን በደማቅ ልብስ ጠቅልለው በወርቅ ጥላ አጅበው በከበሮና በጽናጽል በታላቅ ግርማ ሲጓዙ ያሉ። አንደኛው የጣሊያን ወታደር አለቃ እነዚህ ሰዎች እኮ የሆነ ሚስጥራዊ ሳጥን ተሸክመዋል፣ በዚያ ላይ በጃንጥላ ይጠብቁታል፣ አዲስ አይነት ቦምብ ሳይሆን አይቀርም ብሎ ይጠይቃል። ሁለተኛው የጣሊያን ወታደር አይደለም፣ ሳጥኑ ውስጥ የሚወጣውን ድምጽ የኤሌክትሮኒክስ መሳሪያ መሆን አለበት፣ እኛ ጋር የሌለ ቴክኖሎጂ ሳይኖራቸው አይቀርም አለ። ጣሊያኖቹ ታቦቱን እንደ አቶሚክ ቦምብ ፈርተውት ነበር ይባላል። ሌላኛው ጄኔራልም በተራው አሻግሮ የማየት እድሉን አገኘም። በመነጽሩ አሻግሮ ሲመለከት ታቦቱን የተሸከመው ካህን ራስ ላይ ያለው አክሊል እንደ ጃንጥላ በፀሐይ ሲያንጸባርቅ ያያል። አለቃ፣ የኢትዮጵያ ሰራዊት ሌዘር መሳሪያ ሳይጠቀሙ አይቀሩም፣ ጭንቅላታቸው ላይ የሚበራ ነገር አለ፣ አይኔን አሳወረው አለ። ጦርነቱ አልቆ ጣሊያኖች ተማርከው ሲመጡ አንዱ ጣሊያናዊ መኮንን አፄ ምኒልክን እንዲህ ሲል ጠየቃቸው ይባላል። ንጉሥ ወይ፣ ያ ነጭ ፈረስ ላይ ሆኖ ሰራዊቱን የሚመራውና እኛ ላይ መብረቅ የሚተፈው ጄኔራል የት ሄደ? እሱን ማየት ፈልጋለሁ። አፄ ምኒልክ እየሳቁ እሱማ ፓስፖርት የለውም፣ የሰማይ ሰው ስለሆነ ወደ ሀገሩ ተመልሷል። የፈለከው እሱን ከሆነ ቤተክርስቲያን ሄድና ስሉን ተመልከት አሉት ይባላል። ጦርነቱ በጥቂት ሰዓታት ውስጥ በኢትዮጵያ አሸናፊነት ሲጠናቀቅ ውጤቱ አውሮፓን በተለይም ጣሊያንን መብረቅ እንደመታው አደረጋት። የአድዋ ድል ዜና ሮም ሲደርስ ህዝቡ በድንጋጤ አበደ። ለጦርነቱ መፋፋም ምክንያት የነበሩት ጠቅላይ ሚኒስትር ፍራንቼስኮ ክሪስፒ በህዝብ ተቃውሞና በውርደት ከስልጣን ለመውረድ ተገደዱ። በሮም አደባባዮች የተሰማው ጩኸት ጣሊያናውያን እናቶች ልጆቻችንን መልሱልን እያሉ አደባባይ ወጡ። ቪቫ ሚኒሊክ፣ ቪቫ ጣይቱ፣ ሚኒሊክ ይኑር፣ ጣይቱ ትኑር ብለው የጮሁ ጣሊያናውያንም ነበሩ። አንድ የሰለጠነና ዘመናዊ መሳሪያ የታጠቀ አውሮፓ ኃይል ባልሰለጠነ ጥቁር ህዝብ መሸነፉ ለመላው ዓለም ትልቅ ትምህርት ሆነ። በአድዋ ጦርነት ወቅት በሺዎች የሚቆጠሩ የጣሊያን ወታደሮችና በጣሊያን በኩል የተሰለፉ የኤርትራ ተወላጆች ወይም ባንዳዎች ተማርከው ነበር። አፄ ምኒልክ ምርኮኞቹን ወደ አዲስ አበባ እንዲወሰዱ አዘዙ። ምርኮኞቹ በቆይታቸው ወቅት በመንገድ ስራ፣ በህንጻ ግንባታ፣
ለምሳሌም በወቅቱ በቅዱስ ጊዮርጊስ ቤተክርስቲያን ግንባታና በተለያዩ የሙያ ዘርፎች እንዲሰማሩ ተደርጓል። በኋላም ኢጣሊያ የኢትዮጵያን ነጻነት አውቃም የሰላም ስምምነት ወይም የአዲስ አበባ ውል የሚባለው ከተፈራረመች በኋላም ጣሊያን ከፍተኛ የካሳ ክፍያ ከፍላ ምርኮኛዎቹ ወደ ሀገራቸው ተመልሰዋል። ለመሆኑ ከኢትዮጵያ ወገን እነማን ሞቱ የሚለው አሳዛኝ ነበር። ኢትዮጵያ ድሉን የተቀዳጀችው በከፍተኛ መስዋዕትነት ነው። በጦርነቱ ላይ ከ4000 እስከ 5000 የሚደርሱ ኢትዮጵያውያን ጀግኖች እንደተሰዉ ይገመታል። ታዋቂ የጦር መሪዎችና ጀግኖችም እንዲሁ ደጃዝማች ባልቻ አባ ነፍሶ በጦርነቱ ላይ መድፍ በመተኮስ ትልቅ ተጋድሎ ያደረጉ ቢሆንም በዚህ ጦርነት ሳይሆን በኋላ በፋሺስት ጣሊያን ዳግም ወረራ ወቅት ነው የተሰዉት። ሆኖም ባድዋ ላይ የቆሰሉና የተሰዉ ብዙ መኳንንት ነበሩ። ፊታውራሪ ገበየው ወይም አባ ጎራው የአፄ ምኒልክ የጦር አበጋዝ የነበሩ ሲሆን በጦርነቱ ግንባር ቀደም ሆነው ሲዋጉ በጀግንነት ተሰውተዋል። ጄኔራል አልቤርቶኒ ተማርኮ ወደ እቴጌ ጣይቱ ድንኳን ሲመጣ የነበረው ሁኔታ ግርግር የበዛበት ነበር። ጄኔራሉ በጭንቀትና በድንጋጤ ውስጥ ሆኖ ንጉሱ የት ናቸው እመቤቴ ብሎ ሲጠይቅ እቴጌ ጣይቱ በኩራትና በፈገግታ ንጉሱማ ገና ቁርስ እየበሉ ነው እንዳሉት ይነገራል። ይህም የኢትዮጵያውያንን በራስ መተማመን የሚያሳይ ነበር ተብሎለታል። እንስራ ተሸክመው ለሰራዊቱ ውሃ ሲያቀብሉ የነበሩ ሴቶች ሁሉ ሸክማቸውን እያስቀመጡ ምርኮኞቹን እስረኞቹን በማገዝ ይረዱ ነበር። የቆሰለውም ሆነ ያልቆሰለው የኢጣሊያ ሰራዊት ላለመማረክ የሞተ መስሎ ከሬሳው ጋር ይተኛ ጀመር። ኢትዮጵያኖችም በህይወት ያለውን ሰው ከሬሳዎች መሃል እየመረጡ ማውጣቱ ከብዛቱ የተነሳ ጊዜ ስለወሰደባቸውና አድካሚ ስራ ስለሆነባቸው የመሬቱን ሳር እሳት ለቀቁበትና ከፍተኛ ጭስ አስነሱ። በየሬሳው ስር የተኙት በህይወት ያሉት ኢጣሊያኖች ጭሱ ስላፈናቸው ጭሱን ከለላ እያደረጉ ለማምለጥ እየሮጡ ይሸሹ ጀመር። ኢትዮጵያውያኑ በዚህ ዘዴ ተጠቅመው ጣሊያኖችን እየለቀሙ ይይዙ ጀመር። የተማረኩትን ኢጣሊያኖች ኢትዮጵያኖቹ ተከፋፈሏቸው። ለምኒልክ የደረሷቸው ምርኮኞች በምግብም ሆነ በሌላ አልተቸገሩም። ለሌሎቹ መኳንንት የደረሱት ኢጣሊያኖች ግን የምግብ ችግር ነበረባቸው። በሰው ቤትም በምሪት ተሰጡ። ምኒልክ እነኚህን የጦር እንግዶች የተረከበ ሁሉ የማዳንና የመንከባከብ ግዴታ አለበት ብለው አዋጅ አስነገሩ። የተሰጠኝ ሕይወት ዛሬ በነፃ 19ኛው ክፍለ ዘመን ሊያበቃ ጥቂት ዓመታት ሲቀሩት በለንደን ጎዳናዎች ላይ የሚታየው ጭጋግ በፖለቲካው ዓለምም ተጋርዶ ነበር። በወቅቱ የታወቀው እንግሊዛዊ ጋዜጠኛና ዲፕሎማት ኦገስት ዋይልድ ከለንደን ወደ ቀይ ባህር ዳርቻ የሚወስደውን መርከብ ሲሳፈር ወደፊት የሚጠብቀው ታሪክ የዓለምን ካርታ እንደሚቀይር አልተገነዘበም ነበር። ዋይልድ ተራ መንገደኛ አልነበረም። ቀደም ሲል በምስራቅ አፍሪካና በሱዳን በኩል በነበረው የዲፕሎማሲ እንቅስቃሴ ውስጥ እጁ የነበረበት የቀይ ባህርን ፖለቲካና የአቢሲኒያን ምድር እንደ እጁ መዳፍ የሚያውቅ አርቆ አሳቢ ነበር። የብሪታንያ መንግስት በጣሊያንና በኢትዮጵያ መካከል የሚነሳው እሳት ወዴት ያመራል የሚለውን ምስጢር እንዲሰልልና ዘገባ እንዲያቀርብ በስውር አይኑን ወደ እርሷ ጥሎ ነበር። ከለንደን ተነስቶ በስዊዝ ካናል በኩል በማለፍ ቀይ ባህርን አቋርጦ ምጽዋ ደረሰም። በወቅቱ ምጽዋ በጣሊያኖች እጅ ብትሆንም ዋይልድ ግን ወደ መረብ ወንዝ ተሻግሮ የንጉሠ ነገሥቱን ግርማ ለማየት ቆርጦ ተነሳም። በአህያና በበቅሎ ጀርባ ተጭኖ አስቸጋሪዎቹን የሰሜን ተራሮች እያቋረጠ በኤርትራ በኩል አድርጎ ወደ ትግራይ ምድር ዘለቀ። ወደ መቀሌ ሲቃረብ በየመንገዱ የሚያያቸው ነገሮች ሁሉ ያስገርሙት ነበር። እነዚህ ሰዎች እንዴት በጎራዴና በናስ ጠመንጃ ታላቋን አውሮፓዊት ሀገር ይጋፈጣሉ የሚለው ጥያቄ በአእምሮ ይመላለሳል። ነገር ግን መቀሌ ሲደርስ ያየው ትዕይንት ከጠበቀው በላይ ነበር። የአፄ ምኒልክ ሰራዊት ልጇን እንደምትጠብቅ አራስ ነብር ጠላቱ ላይ ዘሎ ሊከመር አድብቷል። ማር እንዳየ የንብ መንጋ ተሞ መቀሌን ከቧታል። ዋይልድ በራሱ አይን የተመለከተው ትልቁ ሚስጥር ግን በመድፍ የሚገጥመው ጀግናን ብቻ አልነበረም። በመጋረጃ ጀርባ ሆናም የጠላትን ጉሮሮ የምትዘጋውን ታላቋን እቴጌን ጭምር እንጂ። ከለንደን የተነሳው መንገደኛ ዛሬ በታሪክ መዝገብ ውስጥ የእቴጌ ጣይቱ ብልሃት ምስክር ሆኖ እንዲቀር ያደረገው ያ አድካሚና ምስጢራዊ ጉዞ ነበር። የለንደኑ ጋዜጠኛ ማስታወሻ ደፍተሩን አውጥቶ
በታሪክ የማይረሳውን ያንን የጥሙ ዘበኝነት ሊመዘግብ ብዕሩን አሾለም። 1888 ዓመተ ምህረት የመቀሌ ሰማይ በባሩድ ጭስና በወፍራም አቧራ ተውጧል። በመቀሌው የመድፍ ምሽግ ውስጥ የተሸሸገው የሜጀር ጋሊያኖ ጦር አፉን እንደከፈተ ዘንዶ ከምሽጉ አናት ላይ እሳት ይተፋል። ከታች ደግሞ እንደ ጥቁር አንበሳ የሚቆጡት የኢትዮጵያ ጀግኖች ምሽጉን ሰብረው ለመግባት ደረታቸውን ለጥይት ሰጥተው ይወረወራሉ። ጦርነቱ ተፋፍሟል። ደም እዚህም እዛም ይፈሳል። ኦገስት ዋይልድ የእንግሊዛዊ ጋዜጠኛና የታሪክ ምስክር በሩቅ ሆኖ ይህንን አስፈሪ ትዕይንት በትዝብ ይመለከታል፣ ይከትባል። ጣሊያኖች ምሽጋቸው ጠንካራ ነው፣ ስንቃቸው ሞልቷል። ምኒልክ እንዴት ሊያሸንፋቸው ይችላል ሲል ለራሱ ይጠይቃል። ነገር ግን በዚያ የጦር ግርግር ውስጥ ከንጉሠ ነገሥቱ ድንኳን ጀርባ አንድ ትልቅና ረቂቅ ስልት እየተሸመነ እንደነበር ዋይልድ ገና አልተረዳም ነበር። በመቀሌ አምባ ላይ ነፋሱ ሲያፏጭ የቅዝቃዜው ቅሪት ብርድ አጥንት ውስጥ ይገባል። ሜጀር ጋሊያኖ ከምሽጉ መስኮት በኩል ወደ ውጭ ሲመለከት የሚታየው ትዕይንት እንደ ተራራ ተቆልሎ የተደቀነበትን የኢትዮጵያን ሰራዊት ብቻ አልነበረም፣ ይልቁንም የህይወትና የሞቱ መጋጠሚያ የሆነችውን የዶጋ የውሃ ምንጭ እንጂ። በዚያች ቅጽበት በኢትዮጵያ በኩል ያለው የጦር ምክር ቤት በውጥረትና በክርክር ታውቋል። በሚያፏጭ የጥይት ድምጽ መሃል ሆነው በንጉሱ ድንኳን ውስጥ ምክር እንደ ጥጥ ይፈተላል፣ ይዳወራል፣ ይቋጫል። ምሽጉን ካልሰበርነው ጣሊያን አይወጣም የሚሉ ራስ መኮንንና ሌሎች መኳንንት ድምጾች በንጉሠ ነገሥቱ ድንኳን ውስጥ አስተጋቡ። አጼ ምኒልክ ግን የወታደሮቻቸውን መስዋዕትነት የሚንቀንሱበትን ሌላ ዘዴ ለመፈለግ በአእምሯቸው ውስጥ ይጎነጉናሉ። በዚህ መካከል እንደ ማለዳ ፀሐይ ፊታቸው የፈካው ድምጻቸው ግን እንደ ነጎድጓድ የሚሰማው እቴጌ ጣይቱ ብጡል ብቅ አሉ። አጼ ምኒልክ ፊታቸውን ወደ እቴጌ ጣይቱ አዞሩ። እቴጌ ግን ዝምታን መርጠው ነበር። ያ ዝምታ ግን በውስጡ የጥፋት መብረቅን ያዘለ የጸጥታ ማዕበል ነበር። እስከ መቼ ነው ልጆቻችንን ለመድፍ እየገበርን የምንቀጥለው? አሉም። ቃናቸው ቁርጠኝነት የተሞላበት ነበር። እነዚያ ሰዎች በምሽግ ተደብቀው የሚተኩሱት በልተው ጠጥተው ነው። ጦርነት በደም ብቻ አይለካም አሉ። ድምጻቸው በድንኳን ውስጥ እንደ ወርቅ ደወል ተሰማ። ጠላትህ የሚተነፍስበትን አየር፣ የሚቀዳበትን ውሃ፣ የሚረግጥበትን መሬት ጠርክበት። አንተ ሳትንቀሳቀስ እሱ ተንበርክኮ ወደ አንተ ይመጣል። ወዳቸውንና ጉሮሯቸውን ከያዝነው እግራቸው ሳይንቀሳቀስ እጃቸውን ይሰጣሉ። እቴጌ ጣይቱ ይህንን ሲናገሩ በዓለም የታሪክ መዝገብ ውስጥ ከነበሩ ታላላቅ ወታደራዊ ጠቢባን ጋር በአንድነት የሚቆም ታላቅ የማነቆ ወይም ዛርክ ኦፍ ቾኪንግ ስልት እየቀረጹ እንደነበር ማንም አላወቀም። ይህ ስልት በዘመናዊ ወታደራዊ ሳይንስ እንደሚባለው ሁሉ ጠላትን በጉልበት ሳይሆን በሀብት እጥረት ማዳከም ነበር። እቴጌ ጣይቱ በወታደራዊ ካርታው ላይ ሳይሆን በዓይናቸው የምድር አቀማመጡን መርምረዋል። ከምሽጉ ጥቂት ርቆ የሚገኘውን የዶጎአ የውሃ ምንጭ ተመለከቱ። የውሃ ምንጭ ለጠላት ሕይወቱ ናት፣ እሷን ከያዝናት ግን ሞቱ ናት በማለት ወዲያው ወረደ። ዋይልድ በመጽሐፉ ላይ እንደዘገበው እቴጌ ጣይቱ ራሳቸው ወደ ግንባር በመጠጋት ሰራዊታቸው ምንጩን እንዲከባ አዘዙ። በሺዎች የሚቆጠሩ ኢትዮጵያን ጀግኖች በጨለማ ሽፋን በደረት እየተሳቡና በድንጋዮች መካከል እየተደበቁ የውሃውን ምንጭ እንደ ሰንሰለት ከበቡ። የኢትዮጵያ ጀግኖች የጥይት ሩምታ እየወረደባቸው በደረት እየተሳቡ ምንጩንም ተቆጣጠሩት። ከዛች ደቂቃ ጀምሮ በመቀሌ ምሽግ ውስጥ ላለው የጣሊያን ወታደር ሰዓት መቁጠር ጀመረ። ኦገስት ዋይልድ በሩቅ ሆኖ እንደሚመለከተው ያ የከበባ መስመር ከድንጋይ ግንብ ይልቅ እየጠበቀ ነበር። ጣሊያኖች የመጀመሪያውን ቀን በጥም ሲያሳልፉ፣ የኢትዮጵያ ሰራዊት ግን ከምንጩ ዳር እየጠጡና እየታጠቡ በፌሽታ ይታዩ ነበር። ይህ በጋሊያን ወታደሮች አእምሮ ውስጥ የተከለው ስብራት ከሺህ መድፍ ጥይት በላይ የሚያቆስል የስነ ልቦና ጦርነት ነበር። መጀመሪያው ቀንም አለፈም፣ ሁለተኛውም ቀን ተከተለም። በምሽጉ ውስጥ ያለው ሙቀትና የባሩድ ሽታ ጉሮሮ ያደርቃል። ጣሊያኖች ውሃ ለመቅዳት በሞከሩ ቁጥር በእቴጌ ጣይቱ የታዘዙት ተኳሾች አትንኩት በሚል ጥይት ይመልሷቸዋል። ዋይልድ እንደሚለው ከጣሊያን መድፍ ይልቅ የኢትዮጵያውያን የውሃ ከበባ የበረታ ነበር።
አምስተኛው ቀን ሲመጣ በምሽጉ ውስጥ የጭንቀት ድምጽ መሰማት ጀመረ። በመቀሌ ምሽግ ውስጥ የሞት ጥላ አረፈ። ጣሊያኖች ጥማቸው ሲበረታ ስልጣኔያቸውን ረስተው የራሳቸውን ሽንትና ለመድፍ ማቀዝቀዣነት የሚውል ዘይት የተቀላቀለበት ውሃ ለመጠጣት ተገደዱ። ሜጀር ጋሊያኖ በመስኮት በኩል ወደ ምንጩ ይመለከታል። ምንጩም በኢትዮጵያውያን ጦር ተከቧል። በአንጻሩ ደግሞ እቴጌ ጣይቱ ከድንኳናቸው ሆነው ወደ ምሽጉ ይመለከቱ ነበር። በዓለም ታሪክ ውስጥ ጁሊየስ ቄሳር በአሊሲያ እንዳደረገ ሁሉ እርሳቸውም ጠላትን በአራት ማዕዘን ከበው መውጫ የሌለው እስር ቤት ፈጠሩበት። የጣሊያን ወታደሮች ዝለው ወደቁ፣ ምላሳቸው አበጠም፣ አይናቸው ደፈረሰም። ዋይልድ ይህንን ሲገልጽ ወታደራዊ ጥበብ ከመሳሪያ ብዛት በላይ መሆኑን እቴጌ ጣይቱ አረጋገጡ ይላል። በመጨረሻም ጥር 13 ቀን 1888 ፀሐይዋ እያቃጠለች ወጣች። ሜጀር ጋሊያኖ ከእንግዲህ መቋቋም እንደማይችል አወቀም። ጋሊያኖ ጦሩ በውሃ ጥም እያለቀ መሆኑን ሲረዳ ለሜጀር ቶማሶ ሳልሳ በላከው መልእክት የሁኔታውን አስከፊነት እንዲህ ሲል ገልጾ ነበር። ወታደሮች የራሳቸውን ሽንትና የመድፍ ማቀዝቀዣ ዘይት ለመጠጣት ተገደዋል። ያ ታላቅ የጦር መሳሪያ የታጠቀው አውሮፓዊ ጦር ለአንዲት ሴት ብልሃትና ለአንድ ምንጭ ውሃ ተሸነፈ። በምሽጓ አናት ላይ ነጭ ጨርቅ ተውለበለበ። ዓለም በአድናቆት ደነገጠ። ኦገስት ዋይልድ በመጽሐፉ ማጠቃለያ ላይ እንዲህ ሲል ጻፈ። ይህ ድል የአንድ ሴት ብልሃትና የአንድ ሕዝብ ጽናት ውጤት ነው። የሚገርመው ጋሊያኖ በመቀሌ በሚኒሊክ ምህረት ተለቆ ከወጣ በኋላ ከአንድ ወር በኋላ በነበረው የአድዋ ጦርነት ላይ በድጋሚ ተሳትፏል። ሆኖም በዚህኛው ግንባር ላይ እድል አልቀናውም። የካቲት 23 ቀን 1888 ዓ.ም በአድዋ ተራሮች ላይ ከነጦሩ ተደመሰሰና ነፍሱ ወደ ሰማይ ስጋው ወደ አድዋ አፈር ተቀየረ። ራስ መኮንን ወልደ ሚካኤል የዲፕሎማሲውና የጦርነቱ አንበሳ። ራስ መኮንን የቀዳማዊ ኃይለ ሥላሴ አባት፣ በጦርነቱ ውስጥ የነበራቸው ሚናም ዘርፈ ብዙ ነበር። በዲፕሎማሲው ረገድ ጣሊያኖችን ግራ በማጋባትና በጦር ሜዳው ላይ ደግሞ የሐረርን ጦር በከፍተኛ ስነ ስርዓት በመምራት የታወቁ ናቸው። ራስ መኮንን የጠላትን እንቅስቃሴ አስቀድሞ በመገመት ረገድ ወደር አልነበራቸውም። ባልቻ ሳፎ በወጣትነታቸው በአድዋ ጦርነት ላይ መድፍ ተኳሽ በመሆን ትልቅ ታሪክ ሰርተዋል። መድፍ ተኳሾቹ ሲያልቁ ባልቻ ሳፎ ራሳቸው መድፉን እየተኮሱ የጠላትን ሰራዊት በትነውታል። ይህም ለኢትዮጵያ ጦር የበላይነት ትልቅ ድርሻ ነበረው። ከአድዋ በኋላም እስከ ማይጨው ጦርነት ድረስ ለሀገራቸው የቆሙ ለጠላት ፈጽሞ ያልተንበረከኩ ቆራጥ አርበኛ ነበሩ። አንዳንድ የታሪክ መዛግብት እንደሚገልጹ በጦርነቱ ወቅት ኢትዮጵያዊ የጠላትን መድፍ በአካል በመሄድና አፉን በጨርቅ በመሸፈን አልፎ ተርፎም መድፍ ተኳሾችን በጎራዴ በመጨፍጨፍ ያሳየው ድፍረት እስከ ዛሬ ድረስ እንደ አፈ ታሪክ ይነገራል። በኢትዮጵያ ታሪክ ውስጥ ጉልህ ስፍራ ያላቸው ታላቅ ምሁር፣ ዲፕሎማትና የሀገር ፍቅር ተምሳሌት የነበሩ በተለይም በዘመናዊ የኢትዮጵያ ፖለቲካና የሥነ ጽሑፍ ታሪክን እንደ ፈርቀዳጅ የሚታዩ በወጣትነታቸው ወደ ሩሲያ ሄደው ወታደራዊ ሳይንስና የግብርና ትምህርት የተከታተሉ የመጀመሪያው ኢትዮጵያዊ ንጉሠ ነገሥቱ ስልጣናቸውን በሕግ እንዲገደብ ያደረጉ ታላቁ ሰው ተክለ ሐዋርያት ተክለ ማርያም የግል መጽሐፋቸው የተገኘው ለአድዋ ትውስታቸውን እናዳምጥ። ሁሌም ቀዳሚ በሆነው የሐረር ሰራዊት መሪነት ከመቀሌ ወደ አድዋ መጓዝ ጀመር። አድዋን ወደ ግራ ትተን አለፍ። መረብን ከተሻገርን በኋላ ወደ አድዋ ተመለስ። ራስ መኮንን ትንሽ ታመሙ። ራስ ስብሃትና ደጃዝማች አጎስ ጣሊያንን ከርተው ከኛ ጋር ተቀላቀሉ። አድዋ አጠገብ በስተ ምስራቅ ሰፈርን። ራስ ስብሃትና ደጃዝማች አጎስ ከግንባራችን ሰፈሩ። ጃንሆይ አፄ ምኒልክ ከጀርባችን ናቸው። ራስ መኮንን ወደ አፄ ምኒልክ የጦር ሰፈር እየሄዱ እዚያው እየዋሉ ማታ ወደኛ ሰፈር ይመለሳሉ። እኔም እዚያው እየዋልኩ የጃንሆይ አፄ ምኒልክን መልክ ለማየትና ድምጻቸውን ለመስማት ቻልኩ። አንድ እሁድ የጊዮርጊስ ቀን ብዙ ሰዎች አክሱም ጽዮንን ለመሳለም ከጦር ሰፈራችንን ወጥተው ወደዛው ሄደዋል። ራስ መኮንንም ከሰፈራችን ወጥተው ወደ ቤተ ክርስቲያን ሲሄዱ እኔም እንደ ወትሮዬ ራስን ተከትዬ ሄድኩ።
ራስ መኮንን ቆመው ያስቀድሳሉ። ድርገት ሊወርድ አቅራቢያ ቀኛዝማች አባይነህ ድንገት በፈረስ እየጋለቡ መጡ። የፈረሳቸው ላቡ ይንቆረቆራል። ሽጉጥና ጎራዴ ታጥቀዋል። ጦር ይዘዋል። ከቤተ ክርስቲያኑ አጠገብ እንደደረሱ እየተጣደፉ ራስ መኮንን የት ናቸው ብለው በመጠየቅ ሮጠው ወደ ቤተ ክርስቲያኑ ገቡ። ወደ ራስ መኮንን ጠጋሉና በድፍረት ጌታዬ፣ ወደፊት ወደ ግንባር ሂዱ፣ ጠላት መጥቷል፣ መታኮስ ጀምረናል ብለው በመናገር ቀኛዝማች ታፈሰ በደከመ ፈረሳቸው ጋለቡ ሄዱ። በኋላ ቀኛዝማች ከውጊያው መካከል ገብተው ብልጫ ጀግንነት ከሰሩ በኋላ በጥይት ተመተው እንደወደቁ ሰማሁ። በቤተ መንግስት በጣም የተወደዱ ስመጥር ሰው ነበሩና በጣም ታዘነላቸው። ራስ መኮንን ወዲያው መቋሚያቸውንና መጽሐፎቻቸውን ጥለው በችኮላ ፈረሴን ቦራን አምጡ እያሉ ተናገሩ። ራስ በፈረሳቸው ቦራ ላይ ተቀመጡና አፈተለኩ። ዛሬም እንዳምባላየው ጦርነት ቀን ለሰራዊቶቻቸው ምንም ትዕዛዝ ሳይሰጡ ብቻቸውን ወደ ግንባር ጋለቡ። ሰራዊቱ ሁሉ ፈረስ ያለው በፈረሱ ሌላው በበቅሎ እየጋለቡ ራስ መኮንንን ተከተሉ። እግረኛውም ወደዚያው ሮጠ። እኔም የራስ መኮንንን መጽሐፎች ሰብስቤ ለእልፍኝ አሽከሮች በመስጠት ወደዚያው ሮጥኩ። የጦር ሰፈራችን ደርሼ ጠመንጃዬን በመያዝ ወደ ግንባር ስሮጥ ፈይሳን አገኘሁት። ፈይሳም እንደኔው እልፍኛ ዳሪ ነው። የሰው ብዛት እንደ ጎርፍ ሆነ። እግረኞችም በቅሎዎችም ተደባልቀን እንርመሰመሳለን። ፈረሰኞች በጎን እያለፉን ይቀድማሉ። የበረታ ይሮጣል፣ እንሽቀዳደማለን። ጠመንጃ ሲንጣጣ ሰማን። መድፍ ወዲያው ያጓራ ጀመር። ተኩሱ ወደሚብስበት ቦታ ተቃረበ። አረሮች ማፏጨት ጀመሩ። አያታደግ እጁን ተመቶ ከመንገዱ ዳር ዛፉ ስር ቁጭ ብሎ አገኘ ነው። ቁስሉን በመቀነት አሰርንለት። ፈይሳ ጠመንጃ ስለሌለው የቁስለኛውን ጠመንጃ ተሸከመና ከቁስለኛው ጋር ቀረ። እኔ ወደፊት መገስገስ ቀጠልኩ። ተኩስ ስለበዛ መሮጥ የማይቻል ሆነ። ደጃዝማች ማናየና ልጃቸው ልጅ አስፋው ሁለቱም ቆስለው ድንጋይ ተንተርሰው ተጋድመው አገኘኋቸው። ልጅ አስፋው አወቀኝና ጠቀሰኝ። እንዳላየ ዝም ብዬ ወደ ግንባር መሮጤን ቀጠልኩ። ጦራችን ተደበላለቀ። የሐረር ሰው በዚህ በኩል አይታማ እንዳለ የሸዋ፣ የጎጃም፣ የወሎና የእጁ ሰዎች ናቸው። ሴቶቹ በገንቦ ውሃ እያዘሉ አረ በጣይቱ ሞት እያሉ ለቁስለኛ ውሃ ያቀርባሉ። ነጋሪት ከግራም ከቀኝም ከጀርባም ከፊትም ይጎሸማል። በርካታ የጣሊያን ምርኮኛ ወታደሮችን አየሁ። አንዳንዶቹ የኛ ወታደሮች 3 እና ከዚያ በላይ የጣሊያን ምርኮኞችን እየነዱ መጡ። ቀስ እያለ የምርኮኞች ብዛት ላይን የሚያሰለች ሆነ። ድል ማድረጋችንን አወኩት። ጣሊያኖችም መዋጋቱን አቁመው ማርኩን እያሉ መለመን ጀመሩ። በዚህ መልኩ ባድዋ ጦርነት ላይ አንድ ጥይት ሳልተኮስ ጦርነቱ አለቀ። ከሰዓት በኋላም ድካም ተሰማኝ። የኛ ጦር መመለስ ቢጀምርም ወደ ግንባር የሚሄደው ሰው ብዛት ግን ገና እንደ ውሃ ሙላ ነበር። ጀንበር ስታዘቀዝቅ የጣሊያኖች ዋና የጦር ሰፈር ደረስ። በጣም ትልቅ ነው። የኛ ወታደሮች ገብተው ተኝተውበታል። መጠን የሌለው ትልቅ ገበያ ይመስላል። የእቃው ብዛት ራስ ያዞራል። የኛ ወታደሮች ጣሊያኖች በየሳጥኑ የከሸፉትን ዕቃ ከየሳጥኑ እየበረበሩ እያወጡ ይሻማሉ። በየሜዳው ይዘሩታል። በየሜዳው የተበተነው ዕቃ የአንድ ትልቅ ከተማ ዕቃ ይመስላል። ተግዞ ተጭኖ የሚያልቅ አይመስልም። አይኖችን አሰከራቸው። ወይን ጠጅ፣ አረቂ በየአይነቱ፣ ዱቄት፣ ማካሮኒ፣ ስኳር፣ ፎርማጅ፣ ሰርዲን፣ ኮንሴርቫ፣ ሲጋራ፣ ብስኩት፣ ስንቱ ተዘርዝሮ ይዘልቃል። ይህ ሁሉ ድር አድራጊው ሰራዊታችንን አሰከረው። በአንዲት ክብሪት ጠርሙስ ወይም ሰዓት የተነሳ እኔ ልውሰድ በሚል እየተጣዱ ጎራዴ መማዘዝና መታኮስ ጀመሩ። ብዙ ካስተዋልኩ በኋላ እኔም የተራይን ለመዝረፍ ተነሳሁ። ስለደከመኝ ዕቃ ለመሸከም አልተመኘሁም። ከወረቀቶች መካከል ስዕል የተሳለባቸውን አየሁና ትልቆቹን እየመረጥኩ ሰበሰብኳቸው። በአንደኛው የወረቀት ስዕል ላይ የጃንሆይን ምኒልክ መልክ አወቅኩት። በሌላኛው ስዕል ላይ የራስ መኮንን መልክ አየሁ። ደግሞ በሌላኛው ስዕል ላይ እቴጌን የምትመስል ጥልፍ ቀሚስ የለበሰች ባለሹርባና ባለማተብ ቆንጆ ሴት አገኘ። የሌሎችን የበርካታ የማላውቃቸውን ሰዎች መልክ የያዙ ስዕሎችንም እየመረጥኩ በመሰብሰብ በወረቀት ጠቅልዬ በገመድ እያሰርኩ ሳሰናዳ አንዱ ወታደር ስንት ደህና ዕቃ ሞልቶልህ ይህንን የሰይጣን ስዕል ለምን ትሰበስባለህ አለኝ። አየ ልጅ ነገር እያለ እያኩተመተመትቶኝ ጀንበር ወደ ምድር ስትጠጋ የስዕሎችን ጥቅል ተሸክሜ ጉዞ ጀመርኩ። መሽቷል። የመጣንበትን መንገድ ተውኩና ተመላሾች በበዙበት ሌላ መንገድ እነሱን ተከተልኩ። ዋናው ጦርነት የተደረገው ጠዋት በመጣንበት መንገድ አለመሆኑን ተረዳሁ። ወደ ላይ በአዲግራት በሚወስደው መንገድ በኩል ነው። የሬሳውና የቁስለኛው ብዛት አስደነቀኝ። ሰዎች በህይወት ሳሉ እየተጣሉ ይጋደላሉ። ሬሳቸው ግን የነጮችም የጥቁሮችም በአንድነት ጸጥ ረጭ ብሎ ተጋድሟል። ተመላሾች እንዳንበጣ በዙ። የምርኮኛው ቁጥር እየበዛ መጣ። ከአንድ ተራራ ስር ነጠላዬን ለብሼ ጠመንጃዬን ተንተርሼና ስሎችን ታቅፌ ከማላውቃቸው ሰዎች ጋር አደርኩ። በማለዳ ተነስቼ ወደ ጦር ሰፈራችን ሄድኩ። ጠፍቼ ቀረው መስሏቸው ሲጨነቁ ደረስኩ። ድንኳን ውስጥ ገብቼ እስከ ማታ ተኛው።
ማታ ከጠላት የጦር ሰፈር የዘረፍኳቸውን ስዕሎች በመያዝ ራስ መኮንን ወዳሉበት ድንኳን ገባው። ራስ መኮንን በርኖስ ለብሰው በሐዘን ተኮራምተዋል። ከሳቸውና ከጃንሆይ ብዙ ሰዎች አልቀዋል። ፊታውራሪ ገበየው፣ ፊታውራሪ ተክሌ፣ ፊታውራሪ ዳምጠው፣ ቀኛዝማች ታፈሰ፣ ደጃዝማች ማናየ፣ ፊታውራሪ ሀብተ ሚካኤልና ሌሎችም በክብር በጦርነቱ ላይ ወድቀዋል። የስዕሎችን ጥቅል በደረቴ ታቅፌ ለራስ መኮንን ከምንጣፋቸው ላይ ያጋደምኩላቸው። ምንድነው ልጅ አሉኝ። ስዕል ያለበት ጋዜጣ ነው አልኳቸው። የምን ስዕል የምን ጋዜጣ በማለት ጠየቁኝ። ጥቅሉን እየፈታው አሳያቸው። ይሄው አባ ታቦር፣ እዩ ይህን ታሪክ፣ እኚህ ጃንሆይ፣ እኚህ እቴጌ፣ ይሄው የኔ መልካይል፣ ራስ ሚካኤል፣ ንጉሥ ተክለ ሃይማኖት፣ ራስ ወልደ ጊዮርጊስ፣ ራስ ወሌ፣ ማን ቀርቷል? የሁላችንም ስዕል እዚህ አለ እያሉ ራስ መኮንን በጣም ተደነቁ። ሐዘናቸውን ለጊዜው አስረሳኋቸው። ስዕሎቹን እንዴት እንዳገኘኋቸው ነገርኳቸው። ለመሆኑ ወደ ጦርነት እንዳትሄድ ከልክያል ነበረ ምን በማለት እየተቆጡ አስተዋሉኝ። እናንተ ስትሞቱ እኔ በጦር ሰፈር ተቀምጬ ምን አደርጋለሁ በማለት በድፍረት መለስኩላቸው። ፊታቸውን ወደና አባ ታቦር መለሱና ውይ ግሩም፣ ይቺ ማት የምትቻል አይደለችም፣ ረታችኝ እኮ አሉ። ተክለ ሐዋርያት ተክለ ማርያም መጽሐፍ ላይ የተገኘ